ስለዚህ ሁላችሁም አሁን ላይ ዛሬ አሁን ፒን ያደረኩት ቪዲዮ አለ። ሁላችሁም ገብታችሁ ትጫኑትና ሴንድ የሚል ይመጣል። ሁላችሁም ያን ሴንድ እያደረጋችሁ ከ60 ሰው በላይ በአንድ ጊዜ ሼር ማድረግ ትችላላችሁ። ፕላስ ደግሞ በደንብ በተለይ እዚህ ቲክቶክ ፕላትፎርም ላይ ኦርቶዶክሳዊ ለሆኑ ወጣቶች ጊዜያቸውን አላስፈላጊ በሆነ ነገር ማለት አይደለም የሚያሳልፉ ወጣቶች አሉ። በዚህ ቀን እንኳን ደግሞ ለቤተ ክርስቲያናቸው ዘብ ይቆሙ ዘንድ ሁላችሁም ሼር አድርጉላቸው፣ ሜንሽን አድርጓቸው። አለቅ። ይሄን ቪዲዮ ሁላችሁም ሪፖስት ሼር አድርጉ። በዚህ ጉዳይ የምጠየቅ ከሆነ እኔ ለመጠየቅ ዝግጁ ነኝ። ይሄ ጉዳይ የሚያስጠይቀኝ ከሆነ እኔ መጠየቅ ዝግጁ ነኝ። ቤተ ክርስቲያኔን ዲፌንድ አደርጋለሁ። ቤተ ክርስቲያኔን ከማንም ጥጋበኛና በማን አለብኝነት ስሜት እንደፈለኩ ሆናለሁ ከሚል ከእያንዳንዱ ሰው እከላከላለሁ። ይሄ መብቴ ነው። ቤተ ክርስቲያናችሁን እናንተ ሳታከብሩ ማንም አያከብርላችሁም። ተወዳጆች፣ እናንተ ያላከበራችኋትን ቤተ ክርስቲያን ማንም አያከብርላችሁም። እናንተ ያላከበራችኋትን ቅድስት ቤተ ክርስቲያን ማንም ሰው መጥቶ ላክብርላችሁ አይላችሁም። ስለዚህ ቤተ ክርስቲያናችንን አክብረን እናስከብር። ይሄ የሁላችንም መርህ መሆን አለበት። ከዚህ በኋላ ፍኖተ ጽድቅ እንዲያደርገ ምናምን ለምን ተብሎ ቪዲዮ ላይክ ሼር ምናምን ተደርጎ የሚቆም ነገር አይደለም። አለቀ። ከዚህ በኋላ በዛ ሚዲያ ውስጥ ሚዲያውን እንደ ሚዲያ ሶሻል ሚዲያ አጥፉ እንደዚህ አድርጉ ማለት ስለማንችል ኦርቶዶክሳዊ ግን መብት አለን። አያችሁ፣ የኦርቶዶክስ ቅድስት ቤተክርስቲያናችን ንብረት የሆኑት ነገሮች በአጠቃላይ የኛ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያት በአጠቃላይ የኛ ናቸው። ስለዚህ እነዚህን ተጠቅሞ አንድ ሰው ጭፈራ የሚመስል መዝሙር የሚለቀቁ ለምሳሌ አሁን እዚሁ ላይቭ ላይ ላሳያችሁ። አሁን እዚሁ ላይቭ ላይ ለሁለቱም ለአቶ ጸጋዬ እና ለኤልያስ ፍኖተ ጽድቅ ስራ አስኪያጅ ማለት ነው፣ ለሁለቱም ደውዬ ያሳያቸዋል። ኢቨን በዚህ ጉዳይ እንኳን ምንድነው እንደ ቤተ ክርስቲያን ልጅነታችን ምን እናስተካክል ለማለት ለማውራት ፈቃደኛ አይደሉም። በማን አለብኝነት ስሜት ጀስት ያለረል ተዋቸው አይነት አኬን ነው የሚሉት። ከዚህ በኋላ እናቱ ኢቨን በዚህ ጉዳይ ላይ ፍኖተ ጽድቅ ውስጥ ገብታችሁ ጨፈራ የሚመስል ዝማሬ የምትለቁ ለተወሰነች በወር ለሚሰጣችሁ ደሞዝ ብላችሁ ብታለቅጡ ዘማሪያን በራሱ ውርድ ከራሳችሁ ተጠንቀቁ። ይሄ ሆይ መላነሻሉ ሆይ መላ የሚል አይነት ዜማ ይዘ የይልማን የቴዲን አይነት ዝማሬ የምትዘምር እያንዳንድ ውርድ ከራስ። ኦኬ እንዲህ እኛ ኦርቶዶክሳዊ ወጣቶች በቅድስት ቤተክርስቲያናችን ላይ አንደራደርም። ኦኬ ተመልከቱላችሁ። እሺ አላዞረውም፣ ምክንያቱም ቁጥሩ ስለሚታይ ማለት ነው። እሺ ይሄ እንግዲህ አንደኛው ስልክ ነው የአቶ ጸጋዬ። እሺ ሁለተኛ ስልክ፣ አሁን ደግሞ ሁለተኛ ስልክ ላይ እንደውላለን። ለአማርኛ አንድን ይጫኑ። እሺ ይሄም አይሰራም። ኦኬ እሺ አሁን ደግሞ ኤልያስ ፍኖተ ጽድቅ ስራ አስኪያጁ ጋር እንደውላለን ማለት ነው። ሁላችሁም ተከታተሉ። ይኸው ኤልያስ ፍኖተ ጽድቅ። እሺ እባክዎ ትንሽ ይጠብቁ። The subscriber's number you've dialed is not busy. Please hold on. እሺ ቢዚ ይላል። መልሰን እንደውላለን፣ አሳያችኋለሁ። እና በቅዱስ እኛ ይህች ቅዱስ ቤተክርስቲያናችን እናታችን ናት። እያንዳንዱ ወጣት በእናቱ እንደማይደራደር ሁሉ እኔ ፈለገ አትናትዮስም እናት ሆነችኝ በቅዱስ ቤተክርስቲያኔ አልደራደርም። እያንዳንዱ ኦርቶዶክስ ወጣት በእናቱ በቅዱስ ቤተክርስቲያን አይደራደርም። አለቀ። አንድ ግለሰብማ ብቻውን ይቺን ያክል ትልቅ ተቋም የሆነችን ቅዱስ ቤተክርስቲያን ይሄ ዝም በማን አለብኝነት ስሜት እንደው ሆይ መዳንሻሉ ሆይ መዳም ይመስል አይነት ዝማሬ ከቤተ ክርስቲያን ደግሞ ያፈነቀጡ ስብከቶች ዝም ብሎ እየለቀቀማ ቤተ ክርስቲያን መበጥበጥ አይችልም። ብቻውን አንድ ሆኖ ስንቶች እነ ዲያቆን ያረጋል፣ እነ ዲያቆን ብርሃኑ አድማስ፣ እነ ሊቀ ሊቃውንት ተዝራ አዲስ፣ እነ ርዕሰ ሊቃውንት አባ ገብረ ኪዳን ስንት የለፉበትንማ የቤተ ክርስቲያንን ትምህርት አላደለ እንደው ጨምድዶ እንደ ወረቀት ገደል ውስጥ መክተት አይችልም አንድ ግለሰብ። እና ይሄንን ቪዲዮ ሁላችሁም ኦርቶዶክሳውያን እየገባችሁ በደንብ ሪፖስትና ሼር አድርጉት። የፈረንሳይ ልጆች፣
የቄራ ልጆች፣ የጨርቆስ ልጆች፣ የየካ ልጆች፣ የኮተቤ ልጆች፣ የከረዩ የመርካቶ ልጆች፣ ሁላችሁም የገርጂ ልጆች፣ በአዲስ አበባ ዙሪያ ያላችሁ ወጣቶች በአጠቃላይ ለጥምቀት በዓል ምንጣፍ እየያዛችሁ ቅድስት ቤተክርስቲያናችሁን የምታገለግሉ በስስት የምናያችሁ ኦርቶዶክሳዊ ወንድሞቻችን በዚህ ጉዳይ እንዳትደራደሩ። ከዚህ በኋላ ከነዚህ ሁለት ግለሰቦች ራስ አንወልድም እና ደግሞ እዛ ቦታ ላይ ተገኝቶ በሚያለግጡ መምህራንም ጭምር ይሄ ትንሽ ለሚወረወርለት ሳንቲም ሄዶ ነገሌን ለማስደሰት የሆነ ቤተክርስቲያን የማታሰብነው ትምህርት በሚያሰብር ሰው አንላቀቅም። ማጅራቱን ይዘን ነው የምንጠይቀው። ከዛ በኋላ ማነህ ምንድነህ? ሲቀጥል ደግሞ እዛም ይሄ ዝማሬ እናቀርባለን የምትሉ እህቶችም ጭምር ፍኖተ ጽድቅ ውስጥ ያላችሁ ከዚህ በኋላ አይተን ባላየ ሰምተን ባልሰማ እናልፋችሁ። ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ ኦኬ፣ እያንዳንዳችሁን እናውቃችኋለን። በነገራችን ላይ እያንዳንዳችሁን በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ። ስነ ስርዓት የእናንተ ሆድ አልሞላምና ቤተ ክርስቲያን ስርዓቱ ውጪ ሆነ ከቤተ ክርስቲያን ለዛ ውጪ ሆነ በእኒክሽኒካ የተሞላን ዝማሬ ዝም ብለን እየዘመርን የቤተ ክርስቲያንን ከለንቀር እያለን ማለት አትችሉ። ከራበ ወጥተ ሌላ ስራ። ከዛ ውጪ ግን ቤተ ክርስቲያን እናታችን ናት። ክርስቶስን እንድንመስልላት ነው የምታስበላል። ክርስቶስን መስለት ታገለግላለህ። ቤተ ክርስቲያንን መስለት ታገለግላለህ። ከዛ ውጪ ግን በማን አለብኝነት ስሜት ቪዲዮአችሁ ብቻ ይለቀቅ። እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያብቃችሁ። ያኔ እኛና እናንተ እንተያያለን። ከዚህ በኋላም ለማንም አንጩም። በዚህ ጉዳይ ደግሞ ኢቭን የቅድስት ቤተክርስቲያናችንን ስርዓት የቅድስት ቤተክርስቲያናችንን መብት ማስከበር ኢቭን የሚያስጠይቅ ከሆነ እኔ ፈለጋትናችሁ ስጠይቃለሁ። ከእናንተ ጋር አንላቀቅ። ከዚህ እንደዚህ ብለው ይሄ ስምርት ስተት ነው ምናምን ብዙ ዘመን አለን። አረ እንዲህ አይነቱ ዝማሬ ያሬዳዊ ዝማሬ አይደለም፣ እንዲህ አይነቱ ነገር ይሄ ትክክል አይደለም። ብዙ ዘመን አለን፣ በጣም ብዙ ዘመን ጮህን። ነገር ግን ጉዳዩ እንዲህ አይደለም አሁን እየሄደ ያለው። በነገራችን ላይ ፍኖተ ጽድቅ ወደ ቅዱስ ቤተክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን ምልከታ መለስ ካደረግን ብዙዎቻችን ቆይተናል። በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች በአጠቃላይ ሁሉ በሚባል ደረጃ መልካም በቃ እየተመለሰ ያለ ማህበር ከሆነ ጫና እናብዛባቸው ተብሎ ሁላችንም ከእኔም ጭምር ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር። ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ በማን አለብኝነት ስሜት አሸበለ ገዳይ አሃይ ገዳይ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም። ሚዲያው የራሳችሁ ነው። ስትፈልጉ ፎቶአችሁን፣ ስትፈልጉ የምትፈልጉትን ነገር፣ ስትፈልጉ ቪዲዮጋችሁን ስሩበት፣ አይመለከተንም። የቤተ ክርስቲያን ትምህርት ግን ንብረታችን ነው። የቤተ ክርስቲያን ዝማሬ ግን ንብረታችን ነው። ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም። ከዚህ በኋላ ቪዲዮውን ሁላችሁም ገብታችሁት፣ ሁላችሁም ሼር አድርጉት፣ ሁላችሁም ሪፖስት አድርጉት። ሁላችሁም ኦርቶዶክሳውያን በሁሉም በአዲስ አበባ ከተማ ዙሪያ ያላችሁ ኦርቶዶክስ የሆናችሁ ወጣቶች በአጠቃላይ በዚህ ጉዳይ ላይ ተረባረቡ። ከዚህ በኋላ የቅድስት ቤተክርስቲያናችንን ስርዓት የምናስከብረው እኛ እንጂ ሌላ ማንም አይደለም። አለቀ። ይሄን ጉዳይ በሚገባ ጮህንበታል። ኢቭን ነገሩ ወደ ህግ አግባብ ራሱ ሊሄድ የሚችለው ቤተክርስቲያን ውስጥ ያሉ አባቶቻችን በአንድነት ይሄን ጉዳይ የሚያውዙት ከሆነ ነው። አንዱ ሲደግፍ አንዱ ይቃወማል፣ አንዱ ተው ሲል አንዱ ይፈቅዳል። ስለዚህ እነሱ ግራ በተጋቡበት ሁኔታ እስከዛው ድረስ ለምን ትውልድ ይጥፋ? ዲያቆን ያረጋል ያበጋዝ እዛ ቦታ ላይ ተገኝቶ የተናገረው ንግግር ታስታውሳላችሁ። ለቤተ ክርስቲያን ብዙ ነገር ታደርጋለህ፣ ቤተ ክርስቲያን ታሰራለህ፣ ብዙ ገንዘብ ታወጣለህ። ነገር ግን የምታረጋቸው ነገሮች በአጠቃላይ ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምን አይልም፣ አይነጻጸርም። አሁን እኛ ደግሞ እያለን ያለ ነው ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር የማይነጻጸር ስራ እየተሰራ ነውና ፕላስ ደግሞ ከዛም ጭምር ደግሞ የቤተ ክርስቲያን ስራ ጥሰት እየተደረገ ነውና እኛ ኦርቶዶክሳዊ የሆነን ወጣቶች በአጠቃላይ እርምጃ እንወስዳለን። በዚህ ጉዳይ አንደራደርም። ይሄ ነገር ዋጋ እስከሚያስከፍለን ድረስ ዋጋ እንከፍላለን።
በዚህ ጉዳይ እስቲ እናያለን። እናቱ የወለደችው ሰው ምንም አታመጡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደፈለግን ስርዓቷን እንጥሳለን፣ እንደፈለግን እንጨፍርባታለን የሚል ሰው ካለ ያኔ ይጨፍርና ያሳየን። ኦኬ ኦርቶዶክሳውያን፣ ይሄ ሁሉ የእናንተ ጥፋት ነው። ማንም እየተነሳ ስሁት የሆነ ትምህርትን እንዲያስተምር፣ ማንም እየተነሳ አሸበር ገዳይ የሚመስል አይነት ጭፈራ የሚመስል ዝማሬን በነ ቅዱስ ያሬድ ሀገር እነ ቅዱስ ያሬድ በወጡባት በዚህ ቅዱስ ቤተክርስቲያን ውስጥ አሸበር ገዳይ የሚባል አይነት ዝማሬ ማንም እየተነሳ የሚዘምረው በማን አለብኝነት ስሜት። እያንዳንዳቸው የቲክቶክ አካውንት አላቸው፣ ገብታችሁ ሁላችሁ ማየት ትችላላችሁ። እያንዳንዳቸው ይሄ ሁሉ ነገር የሆነው ተወዳጆች እኔና እናንተ ዝም ስላለን ነው። ስለዚህ እኛ ምእመናን የሆነን ደግሞ ከአባቶቻችን ስር ያለን የዚህ ቅዱስ ቤተክርስቲያን ልጆች በቅዱስ ቤተክርስቲያናችን እንደማንደራደር በማስረጃ ከዚህ በኋላ እናሳያለን። አለቅ ከዚህ ቀደም ታስታውሳላችሁ፣ አንዲት ሴት በቤተ ክርስቲያን ውስጥ ገብታ የሌላ ቤተ እምነትን ዝማሬ ዘመረች ተብላ ነው ኦኬ ነፍስ ውጪ ነፍስ ግቢ ህይወት ስትኖር የነበረው። ያ ሁሉ ህዝብ ያቺን ሴት በህግ ትጠየቅልን እያለ ሲጠየቅ የነበረው ለምንድን ነው? ምክንያቱም ቤተ ክርስቲያን ተደፈረችብኝ ብሎ ቤተ ክርስቲያን ተደፍራብኛለች፣ ይቺ ሴት በህግ ትጠየቅልን፣ በሶሻል ሚዲያ እንዲህ አይነት አስነዋሪ ስራ ሰርታለች፣ በህግ ትጠየቅልን ብለው ብዙዎች ጮኸው ነበረ። ዛሬ ማንም እየተነሳ ደግሞ እንደፈለገ የሚጨፈረው የሚዘለው የሚፈራገጠው ተወዳጆች እኔና እናንተ ዝም ስላለን። ይህን መልእክት የምትሰሙ በአዲስ አበባ ዙሪያ ያላችሁ ወጣት ወንድሞቻችን እባካችሁን ለተራ ጉዳይ ሰፊ ጊዜን አትስጡ። ኦኬ ሁሉም ነገር ክርስቶስ ይተውልናል። ሁሉንም ነገር እባካችሁን በሱስ ሲወደቅን እየጠጣን ያለን እየሰከረን ያለን ወጣቶች ቤተ ክርስቲያናችሁ ትፈልጋችኋለች። ወጣት ወንድሞቻችን እናንተ ራሳችሁ ላይ ባለመስራታችሁ ማንም እየተነሳ ቤተ ክርስቲያናችሁን እየደፈረ ነው። ስለዚህ ወጣት ወንድሞቻችን ከሁሉም ነገር ራሳችሁን ጋብ አድርጉ። በቤተ ክርስቲያናችሁ ስርዓት ከዚህ በኋላ በፍኖተ ጽድቅ ሚዲያ በየትኛውም አይነት ሶሻል ሚዲያ በየትኛውም አይነት በዩቲዩብ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ በቲክታክ ሊሆን ይችላል፣ በየትኛውም አይነት ሚዲያ እኛ ቤተክርስቲያናችንን የማይወክል አንድ ስብከት ይለቀቅ፣ እኛ ከነዚህ ግለሰቦች ራስ አንወርድም። የቤተ ክርስቲያን ስርዓት ለዛ የሌለው ጭፈራ የሚመስል ዝማሬ ይቅረብ፣ እኛ ከዘመረውም ሰው ራስ አንወርድም። በእንደዚህ አይነት ጉዳይ አንደራደርም። እኔ ለቤተ ክርስቲያኔ ቀናይ ነኝ። ሁሉም ለእምነቱ ቀናይ እንደሆነ ሁሉ እኔም ፈለገ አትናቴዎስ ለቤተ ክርስቲያኔ ቀናይ ነኝ። ስለዚህ በዚህ ጉዳይ አንደራደርም። ለእነዚህ ግለሰቦች የሚመለከታቸው ጉዳይ ከሆነ እያንዳንዱ እየተደረገ ያለው ነገር ስህተት እንደሆነ ደውዬ ከዚህ ቀደም ስነግራቸው ነበረ። ለምሳሌ ለማህበሩ ዋና ስራ አስኪያጅ ለኤልያስ ጉዳዩ ስህተት እንደሆነ እንዲህ አይነት ትምህርት አለ ወይ? ሰው ያለ ስራ ይድናል፣ እምነት ብቻ ነው የሚያስፈልገው የሚል ትምህርት ቤተክርስቲያናችን አለት ወይ? ጠይቄዋለሁ። ሙሉ ቪዲዮን ሲልላክል ከማለት ያለፈ የቤተክርስቲያን ትምህርት እንዲህ ነው እንኳን ብሎ የመመለስ ሞራል የላቸው። እያንዳንዱ ነፍስ ወደ ቅዱስ ቤተክርስቲያን እንዲመለስ ፍላጎታችን ነው። በዚህ አጋጣሚ አቶ ጸጋዬ ቅዱስ ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም። እውነት ለቅዱስ ቤተክርስቲያናችን የምታስቡ ከሆነ እባካችሁ እኛንም እፎ ያስብሉን፣ እናንተም ደግሞ ረፍት አድርጉና ቅዱስ ቤተክርስቲያን ራሷ እኛን ታገልግለን፣ እኛም እንገልገል። የአዳራሽ አገልግሎት ቤተክርስቲያናችን አያስፈልጋትም። አውደ ምህረት አልጠበበንም፣ አውደ ምህረት አልጠበባትም። በቃ በገንዘብ ደረጃ ትልቅ አቅም ያለ ግለሰብ ከሆንክ ያንን የሚዲያ አቅም በአጠቃላይ ለኢትዮጵያ ኦርቶዶክስ ቴሌቪዥን፣ ለኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ቴሌቪዥን ሰፖርት ማድረግ ይቻላል። የሚተላለፉትን መልእክቶች በአጠቃላይ በእነዚህ የኛ የቴሌቪዥን ጣቢያዎች እንዲተላለፉ ማድረግ ይቻላል። እውነት ለቤተ ክርስቲያን ቅናት ያለን ከሆነ ማለት ነው። ከዛ ውጭ ግን ቤተክርስቲያናችን የአዳራሽ አገልግሎት አያስፈልጋትም።
የአዳራሽ አገልግሎት አያስፈልጋትም። እኛ ግለሰብን እየገፋን አይደለም። አቶ ጸጋይ ወደ ቅዱስ ቤተክርስቲያን ተመልሷል። አዎ ተመልሷል። እሺ ይህን ግለሰብ ከቤተክርስቲያን እየገፋን ነው ወይ? አይደለም። የቤተክርስቲያናችን ስርዓት ግን ያክብርልን። አይኔ በቃ ከሌላ ቦታ ነው የመጣሁት እና ተቀበሉ። ኦኬ እንቀበላለን ማለት ግን አይንድ በቃ እንደፈለኩ ካልሆንኩኝ እንደው ፓትርያርኩም ጳጳሱም ቆሞሱም ምኑም እኔ ካልሆንኩኝ የሚባል ነገር የለም። በወንድምነት እያንዳንዱ ነፍስ ወደዚህ ቅዱስ ቤተክርስቲያን እንዲመጣ እንዲመለስ ፍላጎታችን ነው፣ ፈቃዳችን ነው። ይሄ ምድራዊ ደስታ ብቻ ሳይሆን በአንድ አጥ መመለስ የሰማይ መላእክት እንኳን ጭምር ኦኬ ይደሰታሉ። ሰው በዚህ ጉዳይ ግን አንደራደርም ነው። በቤተክርስቲያናችን ስርዓት አንደራደርም። እኛ ኦርቶዶክሳውያን በቤተክርስቲያናችን ስርዓት ማንኛችንም አንደራደርም። ብዙዎች ለዚህ ቅዱስ ቤተክርስቲያን ሲሉ ደማቸውን አፍስሰዋል። ብዙ ተገፍተዋል፣ ታስረዋል፣ ተርበዋል፣ ተጠምተዋል፣ ተደብድበዋል። ብዙ አባቶቻችን ዋጋ በከፈሉላት በዚህ ቅዱስ ቤተክርስቲያን ውስጥ ደግሞ ሆነው ማንኛውም ሰው በቤተክርስቲያን ስርዓት ማልገጥ አይችልም። ስርዓት አትጣሱብን፣ አለቅ። ከዚህ ቤተክርስቲያን ውጡ ምናምን አይባልም። መምጣታችሁ ደስ ብሎናል፣ እንኳን ደህና መጣችሁልን። ከዛ ውጭ ግን ስርዓት አትጣሱብን። ማንም ሰው ስርዓት እንዲጥስ አንፈልግም። አይ የለም ምንም አታመጡ፣ እኛም እንደፈለግን ስህተት የሆነ ትምህርት እንለቃለን፣ አሸበርገሬ የሚመስልም ዝማሬ እንለቃለን። ምንም አታመጡ ነው የምትሉ ከሆነ ግን ያኔ እኛ ደግሞ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅነታችን የምናደርገውን ደግሞ አቅም ደግሞ እኛም እናሳያለን። አለቅ። ስርዓት እየጣሰ ስርዓት ይከበርልኝ ማንም ሰው ማለት አይችልም። ስርዓታችን አክብሩልን። እኛ በእምነታችን አንቀልድም፣ ለቤተ ክርስቲያናችን ቀናኢ ነን። ስለዚህ ማንም ሰው የቅድስ ቤተ ክርስቲያናችንን ስርዓት እንዲጥስ አንፈልግም። ሁላችሁም መልእክቱ ለሁሉም ኦርቶዶክሳዊ ወጣቶች ይደርስ ዘንድ በደንብ ኮፒ ሊንክ እና ሼር አድርጋችሁ አድርሱት። በሁሉም ቦታ ያላችሁ ኦርቶዶክሳዊ ወጣቶች የቅድስ ቤተ ክርስቲያናችንን ስርዓት አክብረን እናስከበር። ምንኖርባት ሀገር ህግ ያለባት ሀገር ነች። ምንኖርባት ሀገር በቋንቋ ብዙ ነን፣ በባህል ብዙ ነን፣ በመልክ ብዙ ነን፣ በሁሉም ነገር ብዙ ነን፣ በሃይማኖትም ብዙ ነን። እንዲህ ሆነን ሳለ ተከባብረን ምንኖርባት፣ ተዋደን ተፈቃቅረን ምንኖርባት፣ አንዳችን የሌላውን መብት አክብረን ምንኖርባት ሀገር እንጂ አንዳችን የሌላውን መብት ረግጠን የሌላውን መብት ጥሰን ምንኖርባት ሀገር አይደለች። ስለዚህ በዚህ ቅዱስ ቤተክርስቲያን ውስጥ ደግሞ ኖረን የዚህ ቅዱስ ቤተክርስቲያንን ስርዓት ማናከብር ከሆነ ለዛችን ንግግራችን ቤተክርስቲያንን የማይመስል ከሆነ በቻልነው አቅም ዝም ብንል ይሻላል። ካልሆነ ግን እኛ በቅዱስ ቤተክርስቲያናችን ስለማናደራደር ኦርቶዶክሳውያን አስፈላጊ የሆነውን እርምጃ በአጠቃላይ እኛው ራሳችን። ምክንያቱም ከዚህ ቀደም ቪዲዮ ሰርተን አይተነዋል። ምንም ለውጥ የለም። አረ ይሄን ነገር አድርሱላችሁ፣ ምንም ለውጥ የለም። አይ ይሄ ነገር እኮ ስህተት ነው፣ እርምት ለመስጠት ሞክራል፣ ምንም ለውጥ የለም። ይሄ ያለለ ኦርቶዶክሳዊው ምዕመኑ ምንም አያመጣም አይነት ነገር አለለ ለጊዜው ነው አይነት ነገር ነው እየተኮነ ያለው። ከዚህ በኋላ ማንም ሰው እየተነሳ ኢቭን እዛ ማህበር ውስጥ ገንዘብ እየተከፈላችሁ እየሄዳችሁ የምታገለግሉ ኦኬ ጭፈራ የሚመስል አብዛኞቹ በነገራችን ላይ መንፈስ ህይወት የሌላቸው ናቸው። ለሁለት ጌቶች አትገዙ ነው የሚለው መጽሐፍ ሲናገር አይደል? እዛ ቤስ ክራር ይጫወታሉ። ከዛ የሚወጡና ደግሞ በተለያዩ የባህል አዳራሾች ውስጥ ክራር እየመቱ ደግሞ ሲያስጨፍሩ ይውላሉ። አብዛኞቹ የመሰረት ተጫዋቾች። አስፈላጊ ከሆነ ፎቶውን አውጥተን እናሳያቸዋለን። እዛው ማህበር ውስጥ ክራር እየመታ ዝማሬ ይዘመራል። ከእንደገና ደግሞ ከዛም ደግሞ ወጣ ይሉና ደግሞ በባህል አዳራሾች በጭፈራ ቦታዎች ላይ ደግሞ ከእንደገና ክራር እየተመታ ገንዘብ ይሰበሰባል። አስፈላጊ ከሆነ የነዚህንም ደግሞ ግለሰቦች ማንነት በሶሻል ሚዲያ እናወጣለን። አለቀ። ማንም በቤተ ክርስቲያን ላይማ በዚህ ልክ አይዘብትም። ማንም በዚህ ልክ አይዘብትም። እኛ ዘፋኝም ዘማሪም የለንም። በአውደ ምሕረት ላይ መጥተው የሚዘምሩ ከዛ በኋላ ደግሞ ሄደው ደግሞ በየምሽታ ቤቱ ደግሞ ሰውን እርቃኑን ሲያስጨፍሩ የሚያድሩ አገልጋዮች የሏትም ቤተክርስቲያናችን። ለመጀመሪያ ጊዜ ግን ይሄ ማህበር አሳይቶናል። ለሁለት ጌቶች የሚገዙ አካላትን ማለት ነው። እዛ መጥተው መሳሪያ ይጫወታሉ። ከዛ ደግሞ በተመሳሳይ ደግሞ ይወጡና ደግሞ የሆነ ቦታ ላይ ደግሞ ከእንደገና ምሽታ ቤት ደግሞ ገብተው ደግሞ መሳሪያ የሚጫወቱ እያንዳንዳቸው ፎቶአቸው አለን። ኦኬ፣ ሁለቱም ቦታ ላይ ሲያገለግሉ ማለት ነው።
ዓለማዊ ቦታ ላይ ጭፈራ መሸታ ቤቱ ላይ መሳሪያ ሲጮቱ ምን ማሳየት እንችላለን? ፎቶ በተመሳሳይ ይዘው ፍኖተ ቱርክ ስሉ ገብተው መሳሪያ ሲጮቱ ማሳየት እንችላለን። የሌላ ቤተ እምነት አማኝ የሆኑ ግለሰቦች በአጠቃላይ መጥተው እንደ ኦርቶዶክስ ጥንድ ድርብ ለብሰው ጧፍ ሁሉ አብርተው ሲዘምሩ ማሳየት እንችላለን። በተመሳሳይ ደግሞ የዚህ ቅዱስ ቤተክርስቲያንን ትምህርት ደግሞ 100% ደግሞ ክደው ከዛ በኋላ ደግሞ የምንፍቅና ዝማሬ ደግሞ ሲዘምሩ የሚያሳዩ ቪዲዮዎች ማሳየት እንችላለን። ይሄን ያክል ልጆች አይደለም፣ የምንታለል ህፃናት አይደለም። በቤተ ክርስቲያናችን አንደራደር። እኔ ቀናይ ነኝ ለቤተ ክርስቲያኔ አይደለም። ሌላ ሰው ይቅርና የእናቴ ልጅ አልታገስም። አለቅ። ማንም ምንም መሆን ይችላል። ማንም ምንም በቃ የተፈለገውን አሳሳብ መከተል ይችላል። ሲፈልግ ኤቲስት ነኝ ፓጋን ነኝ ማለት ይችላል። ነገር ግን የቤተ ክርስቲያኔን ስርዓት ማንም እንዲተስብኝ አልፈልግም። እኔም ደግሞ በተመሳሳይ የሌላን ሰው ስርዓት በፍጹም መጣስ አልፈልግም። አለቅ። እንኳን የሌላ ሰው ቤተ እምነቱን ስርዓት ይቀርና ሰው ቤት እንኳን ሲኬድ የሰው ቤት ስርዓት አይጣስም። ሰው ቤት ስትሄዱ እዛ ሰው ቤት ጫማ ተወልቆ የሚገባ ከሆነ ግዴታችን ነው ጫማ ወልቀን የመግባት። አይኛንንና ከነጫማችን እንግባ አይባልም አይደለ? በቃ ያው ምን እንግዲህ ምንጣፉ እንዳይቆሽሽ ይባላል። ጫማችን ወልቀን እንገባለን። በዚህ ልክ የሰው ቤት እንኳን ይከበራል። ይሄን ሁሉ ትውልድ ደግሞ ያፈራሽ ቅዱስ ቤተክርስቲያን እንዴት እንደመሃን እንዴት ልጅ እንደሌላት ጸጥ ብላት ዝም ትበል እንዴ? የሚባል ነገር የለም። ልጆች እንዳሏት ማሳየት አለብን። ስለዚህ በሁሉም ቦታ ያላችሁ ኦርቶዶክሳዊ እህት ወንድሞቻችን በአጠቃላይ በሁሉም ቦታ ያላችሁ በቻላችሁት አቅም ስለ ቅዱስ ቤተክርስቲያናችሁ ድምፁ ነው። ለእነዚህ ሰዎች ግላዊ የሆነ ጥላቻ የለንም። ምንም አይነት ጥላቻ የለንም። በክርስቶስ ፍቅር እንወዳችኋለን። እንኳን የዚህ ቤተክርስቲያን ልጅ ኑን ብለው አይደለም ነን ብለው አይደለም። ኦኬ ጠላታችሁን እንኳን እንደራሳችሁ ውደዱ የሚል አምላክ ነው ያለን። ግን በቤተ ክርስቲያናችን አንደራደርም። ክርስቶስ በምኩራብ ውስጥ ሲሸጡ ሲነግዱ እቃ ሲለውጡ ያገኛቸውን በአጠቃላይ ጅራፍ ገምዱ እቃቸውን እየገለባበጠ እንዳስወጣ ሁሉ በቤተ ክርስቲያን ውስጥ ተሰግስገህ እየሸጥክ እየለወጥክ ሐሰት የሆነ ስብከትን የምትሰብክ አሸበልገዴ የሚል ዝማሬን የምትዘምር በአጠቃላይ እቃን እየገለባበጠ ነው የምናስወጣ ነው ባጭሩ። ክርስቶስ እንዳደረገው አለቅ። የክርስቶስ ቤት የጸሎት ቤት ናት እንጂ ወንበዴ ቤት አይደለችም። ማንም እየተመሳሰለ የሚፈልገውን ነገር በአጠቃላይ የሚያደርግባት አይደለም። ሁላችንም ለዚህ ቤተክርስቲያን ልጆች ነን። ሁላችንም እኩል ደግሞ ስርዓቷን እናስከብር። ማንም ስርዓት አስከባሪ አይደለም፣ ማንም ስርዓት አክባሪ አይደለም። ሁላችንም እኩል የቤተክርስቲያናችን ስርዓት እናስከብራለን። ሁላችንም እኩል ደግሞ በተመሳሳይ ሰዓት የቤተክርስቲያናችን ስርዓት እናከብራለን። አለቅ። ስለዚህ ከዚህ በኋላ ኦርቶዶክሳውያን በሶሻል ሚዲያ ፍኖተ ጽድቅ በሚባል የሶሻል ሚዲያ ሪፖርት አድርጉም እንደዚህ አድርጉም አንልም። በሚዲያው ላይ ስህተት የሆነ ትምህርት የሚተላለፍ ከሆነ በመቀጠል ቅዱስ ቤተክርስቲያናችንን የማይወክል ዝማሬ ከእንደገና እንደዚህ አሸበል ገዳዬ ሆይ መዳነሻሉ ሆይ መላ ምናምን የሚመስሉ አይነት ዝማሬዎች ከእንደገና የሚቀርቡ ከሆነ እያንዳንዳችን ኦርቶዶክስ ወጣቶች በአጠቃላይ ቅዱስ ቤተክርስቲያናችን የማስከበር ስራ የኛ ይሆናል ማለት ነው። የኛ ይሆናል። በስንቱ ወደ አባቶች እንጩ። ሌላ አባቶችም አንዳንድ ጊዜ ረፍት መስጠት አለበት። ያንን የማስከበር ግዴታ የኛ ይሆናል። ከዚህ ቀደም አንዲት ፕሮቴስታንት የሆነች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ገብታ በቅጥር ውስጥ ተገኝታ የሌላ ቤተ እምነት ዝማሬን በዘመረች ጊዜ ይህች ሴት በሕግ አግባብ ትጠየቅ ብለን በአንድነት እንደጮህን ሁሉ እነዚህ ግለሰቦችም ደግሞ በተመሳሳይ በሚገባው አግባብ እንዲጠየቁ የሚገባቸውን ቅጣት እንዲያገኙ እኩል እንጮሃለን ማለት ነው። አለቅ። አጭርና ግልጽ። ስለዚህ በእንደዚህ አይነት ጉዳይ አንደራደርም። ሁላችሁም ይህንን መልእክት የተሰራው ቪዲዮ በደንብ ኮፒ ሊንክ በደንብ ሼር አድርጉት። በቅዱስ ቤተክርስቲያናችን አንደራደርም። በሁሉም አካባቢ ያላችሁ ወጣቶች የቅዱስ ቤተክርስቲያናችሁን ስርዓት አክብራችሁ አስከብሩ። ኤኒዌይስ የዛሬው መልእክቴን ይመስላል። እየገባችሁ ቪዲዮውን ሁላችሁም ሪፖስት እና ሼር አድርጉት። በዚህ ጉዳይ ከቻለን ማታ ወይ ነገ ደግሞ ከእንደገና እንገባለን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ደህና ዋሉ።